በሆነ ጉዳይ ላይ ትክክል አሁን የወሰነችውን ውሳኔ ልትወስን ትችላለች ብዬ አስባለሁ። አንደኛ ሴት ስለሆነች ነው። መጽሐፍ ቅዱስ ሴት ደካማ ፍጥረት ናት ይላል። ይቅርታ አድርጉልኝ ሴቶች፣ ፌሚኒስቶች ካላችሁ አዝናለሁ። የእኛ መጽሐፍ ቅዱስ ሴት ደካማ ፍጥረት ናት ይላል። አንዲት ሴት እውነት ይዛ ስለ እውነቷ ስለ ጽድቋ መሟገት ትችላለች። እስልምና ላይ የሚሰሩ ልጆች አሉ፣ ሴቶች ኦርቶዶክሳውያን አሉ፣ ወንጌላውያን አሉ፣ ጎበዝ ልጆች። ግን መካድ የሌለብን ነገር በተፈጥሮ ከተፈጥሮ አንጻር ሴት ልጅ ደካማ ፍጥረት ናት እና የሚመጣባትን ቻሌንጅ የሚያግዛት ሰው ትፈልጋለች። ቻሌንጁን አብሯት የሚቆም አብሯት አይዞሽ በርቺ የሚላት ሰው ትፈልጋለች ሴት። ኤሊያና በጾቷ ሴት ናት፣ ጎበዝ ልጅ ናት፣ በጣም ብርቱ ናት። የምታይበት እይታ የሚገርም ነው። ሐሰተኛ ነቢያትን ከመቃወም አንጻር በጣም ጎበዝ ልጅ ናት። ግን የውስጧን አናቅ። ስትሰድቧት፣ በሴትነት ስታዋርዷት፣ ስታንጓጥጧት እቺ ልጅ የተለያየ ሀሳብ በአእምሯ ውስጥ ሊመጣ ይችላል። ከዚህ በፊት ትዝ ይላችኋል ከነ ቀለመወርቅ አይተንፍሱ ጋር የሚሰራ የቀለመወርቅ አይተንፍሱ አገልጋይ እጅ አስታጣቢ የሆነ ልጅ አለ፣ ቤካ ይባላል። ቀድሞ የኔ እጅ አስታጣቢ ነበር። እዚህ ሚዲያ ላይ ካወቃችሁት የኔና የአማን እጅ አስታጣቢ ነበር ቀድሞ። ከዛ የእናንተ እጅ አጨብጫቢ አጥቷል፣ ስለዚህ ብዙ ደጋፊ ወዳለው ወደ ቀለመወርቅ ሄዳለሁ ብሎ ቀለመወርቅ ጋር ሄዶ የቀለመወርቅ እጅ አስታጣቢ ነው አሁን ደግሞ። እና ከዚህ በፊት በሴትነቷ ምን ያህል እንደሰደባት ምን ያህል እንዳዋረዳት አይታችኋል። እሱ ብቻ አይደለም፣ ሌሎችም በውስጥ በኩል ይሰድቧታል፣ እንድታቁት ብዬ ነው። ከዛም ባለፈ ደግሞ ሴት ከመሆኗ ጋር ተያይዞ አገልጋይ ነን ምናምን የሚሉ ሰዎች ጾታዊ ጥያቄም ጠይቀዋት ሊሆን ይችላል። አላቅም ዲቴል ብልግናቸውን አይታ ሊሆን ይችላል። ስለዚህ እቺ ልጅ አፍተርኦል ወጥታ ሚዲያ ላይ ስሜቷን ገለጸች፣ ተናደደች፣ ተሳደበች ምናምን። በጣም የደበረኝ የነሱ ኢየሱስ ምናምን ያለችው ነገር ትክክል አይደለም። አሁን አንዳንድ ኦርቶዶክሶች እውነቷን እኮ ነው ምናምን የእናንተ ኢየሱስ ምናምን ልትሉ ትችላላችሁ። በፍጹም እዚህ ቤት ያለው ክርስቶስ በቃ የተለየ ክርስቶስ እንደሆኑ የሚሰማቸው ኦርቶዶክሶች በትክክል ተሳስታችኋል። ድርቅ ብዬ እናንተ የምትሉት ልክ አይደለም ምናምን አልላችሁ። እንደዛ ነው የሚሰማችሁ፣ ይመቻችሁ ነው የምላችሁ። እንደዛ ነው የሚሰማችሁ፣ ይመቻችሁ። እኔ ኦርቶዶክስ የምታስተምረው ኢየሱስ የናዝሪቱ ጌታ የድንግል ማርያም ልጅ እንደሆነ አስባለሁ፣ አምናለሁ። ያ ኢየሱስ በጎልጎታ ቀራንዮ ስለ ኃጢአቴ እንደሞተ እንደሆነ አምናለሁ። ኦርቶዶክስ የምታስተምረው ብቻ አይደለም፣ ካቶሊክ የምታስተምረው የእግዚአብሔር ልጅ ክርስቶስ ኢየሱስ እንደሆነ አምናለሁ። ያካሄድ ችግር ሊኖር ይችላል፣ ያገባብ ችግር ሊኖር ይችላል። ታሪካዊ የሆነ የትምህርት ልዩነቶች ይኖራሉ በቤተ ክርስቲያን መካከል። እነሱ ትምህርቶች እንደዚህ መሟገት፣ እርስ በርስ መስተካከል እንጂ የእናንተ ኢየሱስ ምናምን የሆነ ድራማ መስራት አዋጭ አይመስለኝም። ልጅቷ ስሜታዊ ስለሆነች ወጣ እናንተም የጴንጤውን ኢየሱስን ክጇለሁ አለች። ወዳጆች አንድ ነገር ልንገራቸው። እኔ አርፌያለሁ፣ በጣም አርፌያለሁ። እረፍቱ ደግሞ የውስጥ እረፍት ነው። ይሄ እረፍት ነው እንዳልናወጥ የሚረዳኝ። ስድብ ከሆነ ከኔ በለጠ አልተሰደበችም፣ እርግጠኛ ነኝ። ኤሊያና ውርደት ከሆነ ከኔ በለጠ አልተዋረደችም እዚህ ሚዲያ ላይ። በኤሊያና ላይ ግን እችን ታክል አልፈርድባትም። የገፏት ሰዎች የበደሏት ሰዎች አሉ። በዛ ላይ ደግሞ ሴት ልጅ ደካማ ፍጥረት ናት። ያ ሁሉ ተደምሮ ስሜታዊ ሆና እንኳን ሙስሊም ያልሆነች እንኳን ኦርቶዶክስ ሆናለሁ ያለች። እኔ ኦርቶዶክስ ሆናለሁ ስላለች በጣም በቃ ደስ ያለኝ። እቺ ልጅ ተናዳ እንኳን እሰልማለሁ ያላለች። እሰልማለሁ ብትልስ አብ ወልድ መንፈስ ቅዱስን ብትክድስ ሌላ እምነት ውስጥ ኦንሊ ጂሰስ ብትሆንስ የሥላሴን ትምህርት ክዳ ዘላለም ሕይወት የምታጣበትን የእግዚአብሔር ልጅ ክርስቶስ ኢየሱስን የአብ ቱታ ነው ብላ ብትክደውስ ኖር? አየህ የሆነችው ኦርቶዶክስ እኮ ነው። ስለዚህ አሁንም የምለምናችሁ እዚህ ውስጥ ያላችሁ ፕሮቴስታንቶች ለዩ ጩፋ ብላችሁ ሰድባችኋት፣ ለዮናታን አክሊሉ ለሌሎቹም ተክተም እሷ ሐሰተኛ ናቸው ብላ ለዘረዘረቻቸው ለነዛ ሰዎች ተደርባችሁ ሰድባችኋት፣ አዋርዳችኋት፣ በኢንቦክስ በኩል ሞልጫችኋት እንድትወጣ በር ላይ
ገፍተራችኋት ስታበቁ አሁን ደግሞ በቃ ሄድኩኝ ስትል ደግሞ ድሮም ብለን ነበር ብላችሁ ቀድሞ ለተሳሳታችሁ ስህተት የእሷን ደካማነት ተጠቅማችሁ ለትክክለኝነታችሁ ማህተብ እንዳትመቱ። ይህንን ነው የምለምናችሁ። ለትክክለኝነቱ ማህተብ አትምቱ። መጀመሪያ ገፍታችኋታል፣ ሰድባችኋታል፣ አዋርዳችኋታል፣ አንጓጣችኋታል። ሴት ናት፣ ሴት ደካማ ፍጥረት ናት። እሱ ላይ ተደምሮ ደግሞ በር ላይ ናት ያለችው። በቃ አልፈልጋችሁም። ይሄን ለምን ጨጓሬ ለምን ያራል አለች ልጅቷ። ጨጓሬ ለምን ያራል እኔ ምናምን ብዬ እንደውም የእናንተ ኢየሱስ በቃ እኔ ተፋቱኝ አይነት ነገር። ሰሞኑን የምትሰድቧቸው ሰዎች ወደ እንደዚህ አይነት አቋም እየሄዱ ነው። ዝም ብላችሁ ያችሁ ሲሳይን ተመልከቱት። ካሁን በኋላ ጴንጤም አይደለሁም ፕሮቴስታንትም እኮ አይደለሁም አለ ሲሳይ። ለምን ጴንጤ ነኝ ብሎ እንደናንተ አይነት አቋም ካላራመደ ትሰድቡታላችሁ። ፕሮቴስታንት ነኝ ግን እንደዚህ አላስብም ካለ ትራገሙታላችሁ፣ ትቀጠቅጡታላችሁ። ከዛስ ጴንጤም አይደለሁም እንደዚህም አይደለሁም። ከዛ ኦርቶዶክስ ነው ምናምን ብላችሁ ልትጮሁበት ስትሉ አይ ኦርቶዶክስም አይደለሁም፣ አሁን ለጊዜው ጴንጤም አይደለሁም ፕሮቴስታንትም አይደለሁም ኦርቶዶክስም አይደለሁም ማለት። አሁን ብዙ ሰዎች ስድባችሁን እርግማናችሁን በውስጥ በኩል በውጭ በኩል ቤት እየከፈታችሁ እየዘቀዘቃችኋቸው የምትሄዱባቸውን በቃ በጣም ምህረት አልባ አካሄዳችሁን ሽሽት ነው ሰዎች ኦርቶዶክስም አይደለሁም ጴንጤም አይደለሁም እያሉ ነው። ስለዚህ ይቺ ልጅ ኦርቶዶክስ ብትሆን እግዚአብሔርን ልጅ ኢየሱስን የከዳች እንዳይመስላችሁ ብትሆን። ከዛ ባለፈ ግን ይቺ ልጅ ነገ እንኳን አቋሟን አስተካክላ አይ እኔ እናንተ አስከፍታችሁኝ እንጂ ወንጌላዊነቴን አልጠላውም ብላ እንድትመለስ እድል ሊኖራት ስለሚችል ዝም በሏት። አትሊስት ከሄደች በሰላም ትሄድ፣ መብቷ ነው። የምትመጣ ከሆነ ግን በር አትዝጉባት። ገፍታችኋት ስታበቁ በር አትዝጉባት። የምትመለስ ከሆነ አትሊስት ቪዲዮ አትስሩባት። ተዋት፣ አታጫጩት። ርህራሄ ይኖራችሁ በቃ እንዴ። ያኔ እኮ ቪዲዮ ሰርተውብኛል እኮ ሰዎች እኮ አንተ ወደ ኦርቶዶክስ ሂድልን፣ አንተ ከፕሮቴስታንት ውጣልን። ባለፈው ነግሬያቸዋለሁ። ዮኒ ማኛ እንኳን በአቅሙ ከኋላ መጥቶ አንተ ከፕሮቴስታንት ውጣልን ብሎኛል። ከፕሮቴስታንት ውጣልን ብሎኛል። በነገራችን ላይ የህይወት ድክመት ውስጥ ያልካደ ወደኋላ ያልተመለሰ በታሪኩ ማንም የለም። ለምሳሌ ጴጥሮስ እኮ ኢየሱስን ገረድ ፊት ክዶታል እኮ። እሺ ጌድዬ፣ እሺ ወንድም አለ ጴጥሮስ ኢየሱስን ክዶታል። ይሄ ሐዋርያው ነው ምላችሁ፣ የኢየሩሳሌም ቤተክርስቲያን መሪ የነበረ የቤተ ክርስቲያን ሐዋርያ የበጉ ሐዋርያ የሆነው ጴጥሮስ ኢየሱስ ክርስቶስ የእግዚአብሔርን ልጅን አላውቀውም ብሎት ክዶታል። በገረድ ፊት በሶስት ተከታታይ ሶስቴ ነው ካደው። አንድ ቀን ላይ ሶስቴ ክዶታል። አንድም ሌሊት ላይ 3 ጊዜ ክዶታል። እንደውም አሁን የሕማማት የምናምን ወቅት አይደል ክዶታል። ግን ሁሉም አንድ ላይ ስለሆነ የካዱት እንደ ጴጥሮስ በአፋቸው ባይሆንም በድርጊታቸው ግን ጌታ ነህ የእግዚአብሔር ልጅ ነህ ያሉትን ኢየሱስን ጥለውት ሄዷል። ሁሉም ሐዋርያት እስከ መስቀል የተጠጋው ዮሐንስ ነው። አትሊስት ዮሐንስ እና አዎ ሰው ቶሎ እንዲመለስ በንስሐ እንዲመለስ አትሊስት እዛ ጋር ቶማስ አልፈረደበትም ጴጥሮስ ላይ። ምክንያቱም ቶማስም ደክሞት ተመልሷል። ማቴዎስ አልፈረደበትም አይደል? ፊልጶስ አልፈረደበትም። ሌሎቹ እርስ በርስ አልተፈራረዱ። ስለዚህ እግዚአብሔር ልጅ ኢየሱስ መካድ ለእግዚአብሔር ልጅ ለኢየሱስ መካድ ብርቁ አይደለም። የፈለገው እምነት ሰው ቢሄድ ርህራሄ ይኖራችሁ። ከኋላ እንዳይመለስ በር አትስጉ ሰው ላይ በቃ የፈለገውን። እኔ በጣም ደስ ያለኝ ሰው እኮ መንፈስ ቅዱስ ሲረዳውን ወደ ንስሐ ነው ወደ ጸጸት የሚመለሰው ጌታ እና ሰው ርህራሄ ይኑረን ነው እያልኩ ያለሁት። እኔ እዚህ አሁን ያየሁት የሚዲያ ክርስትና
ይሄ ከኦርቶዶክስ ጋር የሚደረግ ሰጣ ገባ ለማትረፍ ሲባል ለሰዎች ከመራራት ይልቅ ለተቋሙ መራራት ነው ማየው። ይሄ ለፕሮቴስታንት ለሚባለው ስያሜ ብራዘር፣ ፕሮቴስታንት የሚባለው ስያሜ እንደ ስያሜ ያን ያህል ማተር አያደርግም። ሰው ይበልጣል። ኢየሱስ በቀራንዮ መስቀል ላይ የተሰቀለው ደሙን ያፈሰሰው በጦር ጎኑን የተወጋው እጆቹን በትልልቅ ሚስማር ከግንድ ጋር የተቸነከረው ለሰው ልጆች ብሎ ነው። ይሄ ፕሮቴስታንት ለሚባለው ስም ብሎ አይደለም አይደለም። ከኦርቶዶክስ ጋር ያለንን ቢፍ ለማቆየት የሆኑ ሰዎችን መስዋዕት ፌቪዬ ቴንኪውታል መስዋዕት ማድረግ የለብንም። እግዚአብሔር ልጅ ኢየሱስ ተክዶ በክደት ማግስት ጴጥሮስን ጠራውና ጴጥሮስ ሆይ ትወደኛለህ አለ። አንዳንዴ ሰዎች የሚክዱት ስለሚጠሉት እንደሆነ እንዳይሰማችሁ። በጣም ኢየሱስን የሚወዱ ሰዎች በህይወት አዙሪት ውስጥ ድካም ውስጥ ሲዘፈቁ፣ ነገር ዓለሙ ሲዛባባቸው፣ ጨለማ ዙሪያቸውን ሲከብ፣ የሚረዳቸው የሌለ ሲመስላቸው፣ የታመኑት እግዚአብሔር ያልደረሰላቸው ሲመስላቸው እየወደዱት ሊክዱት ይችላሉ። ታውቃላችሁ፣ የጴጥሮስ የክህደቱ ምክንያት ፍቅር ማጣት እንዳልሆነ ስላወቀ ጌታ በትንሣኤ ማግስት መጥቶ ጴጥሮስ ሆይ ትወደኛለህ አለ። ክዶታል እኮ። ጴጥሮስ ቢክድም ስለሚጠላው ሳይሆን ከአቅሙ በላይ የሆነ መከራ ውስጥ ስለገባ ነው። የታመነበት የሚወደው ኢየሱስ እንደ ተራ ግለሰብ ተይዞ እየተደበደበ ነው። ሰዎች ምራቅ እየተፉበት ነው። አይኑን በጨርቅ አስረው እስቲ ንገረን ማን ነው የመታ እያሉ እየተሳለቁበት ነው። ያ የታመነበት አንተ የእግዚአብሔር የሕያው አምላክ የእግዚአብሔር ልጅ ነህ፣ ከአንተ ወደ ማን እንሄዳለን? አንተ የህይወት ቃል አለ፣ እኛ ለምግብ ብለን አይደለም የተከተልን ያለው ጌታ እየተደበደበ ሲያየው ጴጥሮስ አቅም አልነበረውም። በመንፈስ ቅዱስ ኃይልም አልተነካም። በጊዜው የእግዚአብሔር መንፈስ ኢየሱስ ክርስቶስ ኪዳን የገባላቸው ያ መንፈስ በባለ አምሳ የመጣው መንፈስ አልመጣም ነበር፣ እላያቸው ላይ ወደ ውስጣቸው አልገባም ነበር። ስለዚህ ደክመው ነበር። ጴጥሮስ አንቺ የምትዩን ሰው አላቀውም አለ። ይህን ግለሰብ አላቀውም አለ 3 ጊዜ። ግን ያው ኢየሱስን ግን ይወደዋል። አንዳንድ ጊዜ ሰዎች አሁን ያቺ ልጅ ስትሳደብ ያቺ ልጅ እንደው ፕሮቴስታንት እንትን ቡሽቲ ምናምን ስትል ያው ሊቅርታ አድርጉልኝ የራሷን ቃል ነው የደገምኩት። ፕሮቴስታንት ቡሽቲ ነው ምናምን ቢል ቃል በኃይለ ቃል ስትናገር ጥላቻ ኖሮባት እንዳይመስላችሁ። በጣም ከአቅሟ በላይ የሆነ ነገር ውስጥ ገብታ ሊሆን ይችላል። አትሊስት በስላሴ የሚያምን የኦርቶዶክስ እምነት ጋር ነው የሄደችው። ስለዚህ ሺዝ አሁን ራሱ ክርስቲያን ናት ልላችሁ ፈልጌ ነው። እስልምና ውስጥ አይደለም የገባችው። እና መዝሙረ ያሬድም ሲነግራት የሰማዋት ትምህርተ ጥምቀትን ትማሪያለሽ፣ ያዛስ ትምህርተ ስላሴን ትማሪያለሽ፣ ትምህርተ ክርስቶስን ትማሪያለሽ፣ እኚህ ዶግማዎቹን ትማሪያለሽ ምናምን ያላት ማናት? ኤሊያና የምትባል አንድ የፕሮቴስታንት ሐሰተኛ ነቢያት ላይ ምናምን የምትሰራ ልጅ አለች። ጎበዝ ልጅ። በነገራችን ላይ ከእሷ ልጅ ጋር በሀሳብ አልስማማም። እኔ ቆይቷል፣ ድሮ ነው ብሎክ ያደረግኳት። ያው እንትን በሀሳብ ቅራኔ ኖሮኝ ሳይሆን የሆነ ፐርሰናል በሆነ ጉዳይ ያ ቤካ ከሚባለው ሰው ጋር ተያይዞ ማይሆን ነገር ስታራምድ ነው። መሌ ይላል። መሌ ሰፈሬ ልጅ ወንድም አለው ወንድም አለ እና ሌላችሁ የፈለግኩት ነገር ይሄ ነው። እኔ ከተቋም አንጻር ሳይሆን የእግዚአብሔር ልጅ ኢየሱስ እንዳገኘኝ እርግጠኛ ነኝ። ወዳጆች፣ ኦርቶዶክሳውያን፣ ካቶሊካውያን፣ ፕሮቴስታንቶች እዚህ ውስጥ ያላችሁ ይሄንን ፍቅር ዲናይ ላደርገው አልችልም፣ ልክዶ አልችልም። ተነክቻለሁ። ለእኔ ቲክቶክ ላይቭ የሚያስገባኝ ጊፍት ፍለጋ አይደለም። እውነቴን ልንገራችሁ፣ እዚህ ጋር ብዙ ሰው እየሰደበኝ ተቀባይነት እያጣው ደጋግሜ የምናገረው ምናምን ሱፐር ሂሮ ለመሆን አይደለም። የመሰደብ ሱስ ይዞኝ አይደለም። እንደምታዩት አንደበቴ ጥሩ ነው። ሐሳቤን አትሊስት ሐሳቤን መናገር እችላለሁ። እሱን ትታችሁት ኖርማል ኮንቴንት ራሱ ብሰራ ሰዎች አልደብራቸውም ሲያዩ። ኖርማል ኮንቴንት ብሰራ
ብዙ የሰፈሬ ልጆች ጎበዝ የምታውቋቸው የሰፈሬ ልጆች ቲክቶክ ላይ በጣም ታዋቂዎች ናቸው፣ የሚታወቁ ፌመስ ቲክቶከሮች ናቸው። እና ይሄ ምናምን ኖርማሊ ነገር መስራት ይቻላል፣ ግን የተያዝኩበት ያረፍኩበት ነፍሴ ተማረከችበት የናዝሬቱ ጌታ ኢየሱስ ክርስቶስ እረፍት ሰጥቶኛል። ይህን እረፍት የተለያየ ቤተ እምነት ውስጥ በመግባት አላገኘውም። ኦልሬዲ አርፌያለሁ። ለዛ ነው ኦርቶዶክሳውያንን ስመለከት ስለሚናገሩት ትክክለኛ ወንጌል ተቃዋሚ አልሆንም። መጽሐፍ የማይቃወማችሁ ከእናንተ ጋር ነው ስላለ ኢየሱስ የማይቃወማችሁ ከእናንተ ጋር ነው፣ አለቀ። እና ቀደም ወደ አሳያችሁ ቪዲዮ ልሂድላችሁ። ይቺ የተሰደበች ልጅ ኢዮስያስ የሚባል ሰሞኑን ሉተራን ነኝ ብሎ ከቻ ያለ ወንድማችን ፌስቡክ ላይ አንድ ጽሑፍ ይጽፋል። እና ፌስቡክ ላይ አንድ ጽሑፍ የሚጽፈው ኢዮስያስ የሚባለው ወንድም ማለት ነው። ይሄ እዚህ ጋር የምታዩት የሸርሙጣ ልጅ ብላ ኮሜንት የጻፈችልኝ ልጅ፣ ይቺ ልጅ ምን ብላን የሰደበችኝ? የሸርሙጣ ልጅ ብላን የሰደበች። እና እቺ ልጅ ኢዮስያስ ዕቅበተ እምነትን ዝም ብሎ ሁሉም ሰው መስራት የለበትም ብሎ የኤልያናን ድካም ሜንሽን አድርጎ ቀድሞ እሱ ሲያቀነቅነው ላነበረ ለሱ ሐሳብ እንደ ግብአት አደረጋት። የዚች ልጅ መውደቅ፣ የዚች ልጅ መድከም፣ የዚች ልጅ መሳደብን ማለት ነው። እና እዛ ላይ አንዷ ምን ብላ ትጽፋለች? ቀጣይ አቡና ነው ምን የሚያደርገው ወደ ኦርቶዶክስ የሚሄደው ራሱን ችሎ ወደ ኦርቶዶክስ መሄድ ለኔ ኪሳራ እንደሆነ እንዳይሰማችሁ። እኔ አሁን ወደ ኦርቶዶክስ ምን ላደርግ ሄዳለሁ የሚለው ነገር ነው የሚያሳስበኝ። እረፍት ፍለጋ ነው። አርፌያለሁ። እረፍት ላይ ነኝ። ውስጤ ስለማውቀው እኔ ሁለቱንም ዓለም አውቀዋለሁ። ይህንን ኢየሱስን ዓለም አውቀዋለሁ፣ የአመፅን ዓለም አውቀዋለሁ፣ የኃጢአቱን ዓለም አውቀዋለሁ፣ የውንብድናውን ዓለም አውቀዋለሁ፣ የሚያስጠላውን ዓለም አውቀዋለሁ፣ ልክስክሱን ዓለም። ከዛ ዓለም ነፍሴ በክርስቶስ ኢየሱስ ላይ እንዴት እንደተደገፈች እንዴት እረፍት እንዳገኘው አውቃለሁ። ስለዚህ የእረፍት ጌታ ላይ ስለሆንኩኝ እረፍት ፍለጋውን አልቅበዘበዝም። አሁን አንዳንድ ሰዎች እረፍት የላቸው። ስለዚህ ከሃይማኖት ወደ ሃይማኖት ሲንከባለሉ ታያቸዋላችሁ። እምነት ይቀያየራሉ። 3 ነው የሚቀይሩት እምነት። ሙስሊም የነበረው ኦርቶዶክስ ሆኖ ከኦርቶዶክስነት ወደ ፕሮቴስታንት መጥቶ ከእንደገና ሰልሞ ከእንደገና ኦርቶዶክስ ይሻለኛል ሲል ታዩታላችሁ። እንደ ኮንቴንት ራሱ እዚህ ቲክቶክ ላይ ያሉ ፕሮቴስታንት የነበሩ ኦርቶዶክስ ይሻለኛል ብለው የሚዘምሩ ከዛ ስቱዲዮ ገብተው የጴንጤ መዝሙር የሚዘምሩ ልክ እንደ ማን ነው አንድ ቲክቶከር አለ። በቃ ነፍሳቸው እረፍት የላት ዥዋዥዌን የሚጫወቱት። እና እኔ ሃይማኖት ማልቀይርበት ምክንያትን ልንገራቸው። ሃይማኖት ማልቀይርበት ምክንያት ኦርቶዶክስ ውስጥ ኢየሱስ እንደሌለ ስለማላስብ እንዳይመስላችሁ። ኦርቶዶክስ ውስጥ ኢየሱስ እኮ እዛ ቤት ውስጥ የለም ምናምን ብዬ አይደለም። ኦልሬዲ ክርስቶስ ኢየሱስ አሳርፎኛል። የአምላክነት ድንበር ሳይዘው በአምላክነት ላይ ሰውነትን ገንዘቡ አድርጎ ከቅድስት ድንግል ማርያም ተወልዶ የኔ ኃጢአት ያልገፋው የኔ ኃጢአት ያላስቀረው የኔ ዓለም ላይ እንደ ሰው ተገኝቶ የተሰቀለ ጌታ ነው። አሁን ድንበር ያለው የሚመስላቸው ሰዎች አሉ፣ አስምሮ የሚንቀሳቀስ ኖ ብራዘር። ሰማይ ራሱ አልፎ መጥቷል እኮ እሱ፣ ሰው ሆኗል እኮ እሱ። ለሰው ልጆች ያለው ፍቅር ያን ያህል። አሁን ሰዎች ያጥራሉ፣ የሃይማኖት አጥር ያጥራሉ። በእኛ ቤተ እምነት ካልሆነ ጭራሽ መዳን አይገኝም ምናምን ይላሉ። መብታቸው ነው፣ አከብራለሁ። ትምህርታቸው ሃይማኖታቸው ነው። በእኛ ሃይማኖት ካልሆነ ድህነት የለም፣ እኛ ጋር ካልመጣ ጭራሽ ልትድን አትችልም ይላሉ። ኖ ድንበር አልፎ ነው የመጣው እሱ። ሰማይ ሰማያትን ሰንጥቆ የእግዚአብሔር አብ የባህሪ ልጅ ሆኖ ሳለ ሰውነትን ራሱን ባዶ እስኪያደርግ ድረስ ሰውነትን ገንዘቡ አድርጎ ዝቅ ብሎ ነው የመጣው። ለኔ ነው የተሰቀለው፣ ለኔ ነው የተዋረደው፣ የተሰቀለው፣ የሞተው፣ ራሱን ባዶ ያደረገው የሆነ ካታጎሪ ውስጥ ሊከተኝ ሳይሆን የራሱ ልጅ ሊያደርገኝ ነው። እና እረፍት ላይ ነኝ። ለዛ ነው የሰዎች ጉዳይ ውስጥ ገብቼ መፈትፈት ያቆምኩት። አሁን ኦርቶዶክሶች እንዳረፉ እንደሚሰማቸው ሰዎች እኔ
ኦርቶዶክሶች እኮ አላረፉም። አዎ ያላረፈ ብዙ ኦርቶዶክስ አለ። ልክ ያላረፈ ብዙ ጴንጤ እንዳለ ሁሉ ብዙ ያላረፈ ጴንጤ አለ። ዘረኝነት ውስጥ ያለ ጴንጤ አለ። አመፅ ውስጥ ያለ ጴንጤ አለ። ኃጢአት ውስጥ ያለ ጴንጤ አለ። እርኩሰት፣ ቡድንተኝነት ውስጥ ያለ እርምጥምጥ ያለ ህይወት ውስጥ ያለ ብዙ ጴንጤ አለ አለ። ልክ እንደዛ ሁሉ ኦርቶዶክስ ውስጥ ሆኖ እረፍት የሌለው ኦርቶዶክስ አለ። ጉዳዩ ግን ችግሩ የኢየሱስ አለማሳረፍ አይደለም። ሰዎቹ ትክክል ወደ ክርስቶስ ኢየሱስ በትክክል ያለመጠጋታቸው፣ ወደ ክርስቶስ ኢየሱስ እቅፍ በትክክል ያለማጓዛቸው ችግር ነው ብዬ ነው ማምነው። እኔ በክርስቶስ ኢየሱስ አርፌያለሁ። ሰላም። ለዛ ነው ስድብህን ጥግብ አድርጌ ለነብይ ብለህ ለሆነ አንድ ሐሰተኛ ሽፍፍ ላለ የእግዚአብሔርን ቃል ለሚያጣም አንድ ለተንሻፈፈ ነብይ ብለህ ሙልጭ አድርገኝ ስታበቃ ደግም የምመጣው እልህ ይዞኝ ሳይሆን ያንተ ስድብ በክርስቶስ ያገኘሁትን ሰላም ስለማያደፈርሰው ነው። አለቀ። ኢየሱስ የሰጠኝ ሰላም ዓለም ከምትሰጠው ሰላም ስለሚበልጥ ነው። በቃ ይሄ ያገኘሁት ሰላም። ኦርቶዶክሳውያን ስሙ በእጅ አዙር እየሰበከ ነው። አሁን ኢየሱስ ያሳርፋል እያልኩ እኮ ነው። ኢየሱስ ያሳርፋል እያልኩ ነው። በክርስቶስ ኢየሱስ የዘላለም ረፍት ይገኛል እያልኩ በእጅ አዙር እየሰበኩ ነው። አዎ እየሰበኩ ነው። ግን ጴንጤውን ብያለሁ አላልኩ። ጴንጤውን አልኩ ወይ አላልኩ። እኔ ጴንጤ ስለመሆን አላወራሁም ብራዘር። እኔ በክርስቶስ ረፍት ይገኛል ያልኩ። እኔ እኮ ተሰቃየን እኮ የሃይማኖቱ ብዛት። አንድ ክርስቶስ አለ። ያን አንድ ክርስቶስ ለዛ ነው እኮ እኔ የኢየሱስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የእንትና ነኝ ላሉ ለቆሮንቶስ ሰዎች ኢየሱስ ተከፍሏልና አላቸው። ያልተከፈለ ጌታ ነው ያለን። አቡነ አማኒ እየጠፋ አማን ሻሎም ከሆነ እንትን ዩቲዩብ እንትን ቲክቶክ ጾም ላይ ነኝ ብሏል። ሪል እየጾመ ከሆነ በፌክ አካውንቱ ከሌለ ጥሩ ነው። እየጾመ ከሆነ እኔም ለጾመ ቲክቶክ ያብቃኝ። አሜን በሉ። እናንተንም ለጾመ ቲክቶክ ያብቃችሁ፣ ሁላችሁንም ያብቃችሁ። ጌታ ነው ብላችሁ ከመኝታ ተነስታ እንደዚህ ብለህ አይንን ሳገልጥ ከማንሳት እግዚአብሔር ያሳርፋችሁ። በእውነት ተሰቃይተናል እኮ በእውነት በቲክቶክ በእውነት ተሰቃይተናል። ከሲጋራ ማጨስ ጌታ አወጣን፣ ከሱስ አወጣን፣ ከሆነ ነገር አወጣን ጌታ። አሁን እኮ በእናታችሁ እንትን በስክሮል እኮ ነው የምናጨሰው፣ በታብታብ እኮ ነው የምናጨሰው። ሱሳችን ራሱ አብዛኛውን እስቲ ወዳጆች በጣም ቲክቶክ የምትጠቀሙ ዝም ብላችሁ ምገቡ አይደለም። በጣም ቲክቶክ የምትጠቀሙ ሰዎች አብዛኞቹ ጠላቶቻችሁ እኮ መሬት ላይ የሉም እኮ። ብዙዎቻችሁ ጠላቶቻችሁ ቲክቶክ ላይ ናቸው ያሉት። መሬት ላይ ራሱ ጠላት አተናል። ጌታ ነው የምላችሁ። ወዳጆቻችን ያሉት መሬት ላይ የሉም። ወዳጆቻችን ያሉት ቲክቶክ ላይ። እኔ አሁን ካቀፍኳቸው ወዳጆቼ ያላቀፍኳቸው ወዳጆች አሉ። እስካሁን በልብ ቅርጽ ነው የምንደጋገፈው፣ በቲክቶክ ልብ ቅርጽ ፍቅራችን የምንገላለጸው። ተቃቅፈን አናውቅም። እና አስበዋል የጠላትክ ብዛት። ጠላትክ ራሱ እዚህ ቲክቶክ ላይ ነው ያለው። እና አሁን ቀለመወርቅን በአካል አንድ ቀን አግኝቼው አላውቅም። ስንት ጊዜ እሱ ላይ ሀሳብ ሰጠው፣ እሱም ስንት ጊዜ ማለብኝ። በጣም የምትናደዱበት ስታዩት ደርሶ እንደማለት በጣም የምትናደዱባቸው ሰዎች፣ ሀሳብ የምትሰጡባቸው ሰዎች አንድ ቀን በአካል አግኝታችኋቸው አታውቁም። እዚሁ ቲክቶክ ላይ ተጣልተን፣ እዚሁ ቲክቶክ ላይ ተፋቅረን፣ እዚሁ ቲክቶክ ላይ ተላቅሰን፣ እዚሁ ቲክቶክ ላይ ያው ለቅሶን ባደርቆ እዚሁ ቲክቶክ ላይ ተዳርቀን ያለ ነው። እና ያላገኟችሁ ወዳጆቼ ላገኛችሁ ናፍቃለሁ። አትሊስት አንድ ቀን እንኳን ሻይ ቡና ብለን ብንጣላ ወዳጆቼ። አንዳንዶቻችሁ እኮ የተጣላችሁ ሳታገኙ እኮ ነው የተጣላችሁ፣ አታውቁኝም። የምሬ አንድ ቀን ሻይ ቡና ብለን ብንጣላ ምን ይመስላችኋል? እስከዛ ባንጣላ አትሊስት ውጭ ያላችሁት አረብ ሀገር ያላችሁት ልጆች፣ ካናዳ፣ አሜሪካ፣ አውሮፓ ያላችሁ ልጆች፣ እዚህ ደግሞ አፍሪካ፣ ኡጋንዳ ምናምን ያላችሁ፣ ሱዳንም ኬንያም ያላችሁ ልጆች፣ ኤርትራም ያላችሁ ልጆች፣ ኤርትራ እንኳን እየተጠቀማችሁ አይደለም፣ ከሀገር ውጭ ናችሁ እናንተ። ወዲህ እየተጠቀማችሁ ከሆነ
አትሊስት አንድ ቀን ምሳ ጋብዣችሁ ብንጣላ ወይ ጋብዛችሁኝ ብንጣላ በሰላም ማለት አንተ ጀምር ይለኛል። እኔ ሰላማዊ ነኝ። መተህ እኔ የሀሳብ ጸብ ነው እንጂ እንዲህ ፐርሰናል እኮ አታክ አላረግህም እኮ። አዎ አትሊስት እስክንገናኝ አንጣላ እስኪ አንድ ቀን በአካል አይታች በአካል ሳገኘው ፕሬዘንሱ አልተመቸኝም ብትለኝ ነው የሚሻለው። እና አንድ ቀን ስንገናኝ ድረስ እና እዚሁ ተፋቅረን እዚሁ 2 ዓመት ፍሬንድ ሆነን በጣም ብዙ እኮ የምንተዋወቅ ነው የሚመስለን አይደል? ሰላምዬ እኔ እኮ ኤርሚያስ እኮ ትክክለኛ ወዳጁ እኮ እኔ ነኝ እኮ። ጠላት አድርጎ ነው እንጂ የሚያስበኝ ትክክለኛ ወዳጁ እኔ ነኝ። ኤርሚያስ እንደኔ አይነት ወዳጅ የለውም እዚህ ቲክቶክ ላይ። እውነቱን ነግረዋለሁ። ገባሽ? እዛ ግብዝ ማህበረሰብ መካከል ትክክል ያልሆነውን አይነግሩትም። ለምሳሌ ሲሳሳት አይነግሩትም፣ አይነኬ ያድርገውታል። ኤርሚያስ እውነተኛ ወዳጁ ማነው? አቡና ነው። ጠላት አድርጎ ሊያስበኝ ይችላል። አይ ነው እውነተኛ ወዳጁ ግን እኔ ነኝ። ለምን? እውነቱን ስለምነግር። እውነተኛ ወዳጅ ማለት እውነቱን የሚነግር ሰው ማለት ነው። የሚሸነግልህ ስትሳሳት እንደ ተሳሳትክ የማይነግርህ ከሄድክ ልክ ሳይሆን ደውሎ ይሄ ነገር ስህተት ነው የማይልህ ውሎን የማያረምልህ ሰው ምን ያደርጋል? እኔ ኤርሚያስ መቼ ጠላቴ ነው? ሪያሊቲውን ግን እናገራለሁ። ራሱን የጽድቅ ቱንቢና መለኪያ አድርጎ ሲያስቀምጥ ኖ የተሳሳትከዋለ እለዋለሁ። ገባሽ? እሱን ነው የምነግረው። በአሁን ባለፈው ከቡርቴ ጋር ያወሩትን ነገር ነግሬሻለሁ። የሰው ስልክ መቅዳት ከዛ በኋላ ለጥል ጊዜ ማስቀመጥ ይሄ ከጨለማ አይምሮ የሚወጣ ነው። እንደዛ እንጂ እኔ ኤርሚያስ ባገኘው ለምንድን ነው የምጠላው? ከዚህ በፊት ያገኟቸውን ሰዎች አልጠላም። አሁን ለምሳሌ ሳወራም ጥላቻ ነው የሚመስለው ነገሩ። አሁን ሜሎስን ምጣለው ይመስላችኋል? አልጠላውም ሜሎስን። ከዚህ በፊት ስደውልለት ስልክ አላነሳ ብሎኝ ነግሬያቸዋለሁ። ስልክ አላነሳ አለኝ። ማን? ሜላ ስልክ አያነሳም። እና አንድ ከአሜሪካ የመጣ ሰው 5K ካሜራ ልኮለት ነበረ፣ የሆነች ስማርት ካሜራ ልኮለት ነበረ። እና ሰውየው እኔን አገኘኝ፣ በአካል እኔን አገኘኝ። ከዛ ጋበዘኝ። ሰውየው ካለ ይናገራል። ጋበዘኝ፣ ምግብ በላን፣ ተጫወትን፣ ምናምን ተመካከርን። ከቤተሰቦቹ ጋር ነው የመጣው። ከዛ ይሄ ለሜላ የሚሰጥ ነው አለኝ። ይሄ ነገር ለሜላ የሚሰጥ፣ ይሄ ደግሞ ለአንተ ነው አለኝ። ለእኔ እንትን ነው የሰጠኝ፣ ጥሩ ነገር ነው የሰጠኝ። ለሜላም ደግሞ ካሜራ ነው የሰጠኝ። የዛን ጊዜ ስቱዲዮን እያቋቋመ በነበረ ጊዜ ማለት። ከዛ ደወልኩለት። ለማን? ለሜላ። አያነሳም። የደውላቸው ደንበኛ አይመልስም፣ ስልክ አይመልስም አለኝ። 2-3 ጊዜ ሞከርኩለት፣ አይመልስልኝም። ለምን? ቆርጭሞብኛል፣ ተናዶብኛል፣ አይመልስልኝም። ይሄን የምላችሁ ደግሞ የሆነ ቪዲዮ አይታችኋላ? እያለቀስኩ ሁሉ ይቅርታ ጠይቄያቸዋለሁ በየዋህነት ዘመኔ ማለት። እንደዚህ እንባዬን ከአይኔ ከማድረቃችሁ በፊት እኮ ዝም ብዬ ነበር ማለቅሰው። እኔ በጣም የዋህ ሰው ነበርኩ። አቡና አረመኔ ነው ምናምን የምትሉት አቡና አልነበርኩ። እንባዝ ቶሎ በቃ ሰው እንትን እንዳስቀየምኩ ሲሰማኝ ቶሎ እንትን ማለት ነው። እና አልቀሽ ሁሉ ይቅርታ ከጠየኳቸው በኋላ ስደውለ አያነሳም። ከዛ ቴክስት አደረኩለት። አረ ዕቃ እኔ ጋር አለ፣ ከአንድ ሰው ዕቃ ይዞልክ መጥቶ ነው ስለው ወዲያውኑ ደወለልኝ። ዕቃ ስለው ይቅርታ ስልኩ እኔ ጋር አልነበረም ማለት ወዲያውኑ ከደወለልኝ በኋላ ይኸው ስሙን እያጠፋ አይደለም፣ ጌታ ምስክሬ ነው፣ ሪያሊቲውን ነው የምነግራችሁ። ደወለልኝ። አንተ ዕቃ ስትባል ነው እንደ የምታነሳው? እኔ እንትን ቂም ምናምን ይዤበት አንተ ዕቃ ስትባል ነው እንደ የምታነሳው? በቃ ሲመችህ ሰፈርናና ቤቴን ስለሚያውቀው ሰፈርናና ደውልልኝ አልኩት። ከዛ መጣ፣ ደወለልኝ። ያን ሰሞን እስኪመጣ ድረስ ይደውልልኝ ነው። ፍቅር ነበር። ከእንደገና ፍቅራችን ተመለሰ። ዕቃውን ከዛ መኪና ውስጥ ገባው፣ የሜላ መኪና ውስጥ። አንተ ቂመኛ፣ በጣም ቂመኛ ሰው ነህ ካልኩት፣ ያው ፊት ለፊት እንዲህ ነው የማወራው ሰው፣ በጣም ቂመኛ ሰው ነህ። ቆርጭመብኝ ነው እንዲህ የማታነሳው? ዕቃ ስልክ የደወልክልኝ ምናምን ስለው ኧረ ምናምን አለ። በልን ከይኸው ሰው የሰጠህ ዕቃ ብዬ ሰጠሁት፣ ሄደ። ከዛ ለሃኔልና ለሱ ደግሜ ደወልኩ። ለምን? ማርያም የመጀመሪያ ልጄ ስትወለድ ትዝ የሚላችሁ ከሆነ አማን ሻሎም እነ ሃኔል ምናምን ግር ብለው መጥተው ምናምን ጠይቀውኛል። ሁሉም አሁን የምታዩቸው ብትንትን ያሉት ወንድሞች ማለት ነው መጥተው ጠይቀውኛል። ከዛ
ሁሉንም ለመጥራት ሞከርኩ። ደወልኩለት፣ ሜላ ጋር ደወልኩ። አያነሳም ደግሞ ማለት ስደውለት አያነሳም። እኔ የአንደኛ ዓመት የማርያምን ልደት ፕሮግራም ስላዘጋጀው ጌታንም እንድናመሰግን ምናምን አብረን እንድንበላ እንድንጠጣ ልጄን ልደት እንድናከብር የደወልኩለት ለሜሎስ ማለት ነው። ስደውል አያነሳም፣ መልሼ ስደውል አያነሳም። ከዛ አንድ ነገር አውቃለሁ፣ እቃ ተልኮልሃል ስለው እንደሚደውል ስለማቅ ኧረ እባክህ ሰው ሌላ እቃ ልኮልህ ነው ብዬ ዝም ብዬ በውሸት ጻፍኩለት። አንተ ትዋሻለህ እንደ የምትሉ ሰዎች፣ አዎ ዋሻለሁ፣ ሰው አይደለሁ ዋሻለሁ። የዋሸሁት ግን ሜሎስን ለማየት ብዬ ነው የዋሸሁት። ለጥሩ ነገር ብዬ መጥፎ ነገር ነው ያደረግኩት። እዛ ወዲያውኑ ተረካ አድርጎ እንደለመደው ደወለልኝ። አንተ እቃ ስትባል ነው እንደምትደውለው? አንተ እቃ ስትባል ነው እንደምትደውለው አልኩት። ከዛ ኧረ ምናምን ብሎ ያረ ሙድ አላት። ከዛ እኔ የማርያም አንደኛ ዓመት ልደት እንደዚህ ከአንድ ሳምንት ምናምን በኋላ ነው፣ ስለዚህ እንድትገኝልን ነበር። እሺ አቤል እመጣለሁ ምናምን አለኝ። እሺ ብዬ ሃኔል ጋር ደወልኩለት። ለሃኔልም እንትን አልኩት። ከዛ የዕለት ሁለት ሃኔል አርፍዱ መጣ፣ ስጦታም ይዞ መጣ። ተጫውተን ምናምን ቸኩላለሁ ብሎ ሄደ። ሃኔል ማለት ነው። እግዚአብሔር ያክብረው፣ በእውነት እግዚአብሔር ያክብረው። ሃኔል እንደዛ አድርጎ ሄደ። ደጁን ባይ ፍቅረኛውን ቀጥሮ እንደቀረችበት አፍቃሪ እመጣለሁ ብሎ የቀጠረው ሰው እንደጠፋበት ተቀጣሪ ቁጭ ብዬ አይናኑን ባይ ሜላን የበላ ጅብ ሊመጣ ነው። አልመጣም። ሌላ ነገር ገጥሞት ሊሆን ይችላል፣ ግን ብቻ እንደዚህ ነው። እኔ እናገራለሁ እንጂ ወዳጅነትን ኪፕ ለማድረግ ከኔ የበለጠ የሚሄድ ሰው የለም። ማናቸውም እዚህ ሚዲያ ላይ የምታያቸው ሰዎች እኔ ቀለም ወርቅ አይተንፍሱ በነበረበት መወደድ በነበረበት መከበር መፈራት እንዲቀጥል በውስጥ በኩል ጭቅጭቅን ያደረኩት ጨቀጨቀኝ ምናምን ብሎ እንደ መጥፎ ነገር ነው የነገረኝ። አረ ከከሌ ጋር እነከሌን ተው፣ ተረጋጋ፣ ተው በቃ ይሄ ልክ አይደለም ምናምን ብዬ ሲጨቃጨቀው እንዴ ይሄ ልጅ የፌስቡክ የቲክቶክ ፍሬንድ እንጂ በትዳር ነው እንዴ ብሎ ነው መሰለኝ በጣም ከመጨቃጨቅ የተነሳ ዩኤስኤ ገባ እና እንትን አለኝ ማለት ነው። እዛ አንድ ቀን እንትን የመጽሐፍ ቅዱስ ማህበር የኦርቶዶክስ ካቶሊክ እና ፕሮቴስታንት አንድ ላይ የመጽሐፍ ቅዱስ እንትን አዘጋጅተው ነበር፣ ኤግዚቢሽን እዚህ እንትን ማለት ነው ስካይላይት ሆቴል የተዘጋጀ የመጽሐፍ ቅዱስ ማህበር የመጽሐፍ አውደ ርዕይ ነበር። እዛ ሄድኩኝና ሜሎስን አገኘሁት። እኔ ጀርሚ ምናምን ነበር መጣ። አንተ በጣም ቂመኛ ሰው ነህ። አሁን አንተ ሰዎች ሲያዩክ በጣም በቃ ወንጌልን የምትወድ ማትነካካ ምናምን ትመስላለህ። ያንተን ያህል እዛ የነበርነው ቲም ውስጥ ያንተን ያክል ክፉ፣ ያንተን ያክል ቂመኛ፣ ያንተን ያክል መጥፎ ሰው የለም አልኩት። አንድ ቀን ክፉ ተናግሬ አውቃለሁ? አታውቅም።